ኧረ ታዲያ አውራው አንተ ነህ። ዝም ብለህ ስራ አንተ አትገላመጥ። እየተፍጨረጨርኩ እየሞከርኩ ምናምን እየሞከርኩ ነው የሰራው እየሞከርኩኝ ነው ምናምን አትበል ዝም ብለህ በጥብጥ አንተ እዛ መሆኔ አበላሽ ተመተህ አታላኸኝ። ኧረ ቆይ እየሞከርኩኝ ነው። አንቺ እየሞከርኩ ነው የምታውቂው። ይሄንን ሁለቱን ክላስ ዛሬ መጨረስ አለባቸው። ጨፌ መሰንዲ ነው የምባለው። ይሄ ጨፌ መሰንዲ ላይ ያለውን ስራችን እንደዚህ እያጣደፍን ነው እንገኛለን። ጀማው ይሄ ነው እንግዲህ ያ ጀማዓ ተልቀድ እንግዲህ ሰራተኛ ያው ከነጋ ገብቶ ነው ይሄንን ያጣደፉት። ይሄ መኝታ ቤት ዲዛይን ነው። ገረገረገረገረገረገረ ይሄ ጦርማ ከባድ ነው። እስካቶ ላይ ተባለ ተውት እንዳለ በኋላ የሚቀበለው እስካቶ ላይ ማብሪያ ሰራተኛ የሚቀበለው እኛን አይመለከትም። ከዚህ በኋላ ምን ይሄንን ይሄ ቀበሌ ነው። ኧረ ዝም በላቸው። እዚህ ጋር ደግሞ የምታዩት አሁን የሳሎን ዲዛይን ነው። አሁን የሳሎን ዲዛይን አልተመቸንም ብለዋል፣ እናፈርሰዋለን። ኢንሻአላህ ነገ ስናነሳው የምናሳያችሁ ይሆናል። ይሄ ሳሎኑ ነው። በጣም የሚገርም ዲዛይን ነበር፣ ግን እዚህ ጋር ልሙጥ ስለሆነ ሰዎቹ ዲዛይን አልተመቸኝም ብለው የዲዛይን ማሻሻያ ልናደርግበት ነው። እንግዲህ ተንጠልጣይ ሙሉ ወጥ የሆነ ነው። አልሙኒየሙ እንደምታዩት አለው። አልሙኒየሙን አተን አሁን ከፍና ዝቅ የሆነ ስራ ልንሰራው ተገደናል ማለት ነው። ገና ሳሎኑን ግድግዳውም ገና ነው፣ ሁሉም አላለቀም። ሲያልቅ መጨረሻ ላይ ማሳያችሁ ይሆናል። በረንዳውም ሙሉ ጨርሰናል። ደግሞ መጨረሻ ላይ ያለ ክላስ ናት። አንደኛው ክላስ የሴቶች ሳሎን ወይም ደግሞ የእንግዳ ክፍል የሚባለው ነው። ኤል አልሙኒየም አላት። አልሙኒየሙ ገና ስላልጠዳ ነው። እንዳያችሁት እንግዲህ ይሄን ይመስላል። ግድግዳው ልስን ነበር፣ ተለስኗል። ግድግዳውን እንግዲህ በማጭድ ቧጨር አድርገን ቻክ እያደረግነው ነው። ልስን በጣም ልስልስ ካለ ጭቃ ቤት ላይ ልስኑን ቧጨር ተደርጎ ቻክ ቢሰራ በጣም አሪፍ ነው፣ ጥሩ ነው ማለት ነው። እንግዲህ ቤት ኮርኒሱን ጨርሰናል። ክሽኑ ብቻ ነው የቀረን ኮርኒስ። ሌላውን ግድግዳ ይሰራ እንገኛለን። ቤቱ ይሄን ይመስላል። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በተረፈ በዚሁ አካባቢ ላይ ለምትገኙ ቤታችን ማስራት ከምትፈልጉ ስልክ ያነሳችሁ መደወል ትችላላችሁ። ይመቻችሁ።